በሁለት መስመር ጽፎልኛል። በጣም ብዙ ከጠበቅኩት በላይ ማለት ነውና በጣም ከልብ አመሰግናለሁ ሁላችሁንም። በድንገት ከቤት ወጣት፣ በድንገት ልጅ ያስተባልክ፣ በድንገት እንቁላል ተሰበረበት፣ በድንገት የውጭ ሀገር ሲስተም ላይ ነከባ እንደሆነ እንዴት አያውቁትም? ሁሉም ከውጭ ሀገር ያሉ ናቸው። ነገር በጣም አልጋ ባልጋ ነው የሆነልኝ። ከዛ በኋላ ገባሽ ልጆቹን ስለያዝኩ ሁሉ ነገር ቤቱን በአንድ ቀን ነው ሁሉ ነገር ያለቀው ማለት ነው። በድንገት ያውላ ስድብ ወረደብህ። ከባድ ነው እኮ አይኔ እኔ ልጅ ብትሆን በሪል ላይፍ በመኪና መጥቼ ነበር ውሃ ምረጭባቸው እዛ ጀርባ ይውረት እንዴ አስባችሁታል? የኔ እንትኑን እንዴ ብላክ ሊስት ላይ እንደገና ትዕግስትን ተፈታት ነው እኮ ስንቱ ወንድ እስር ቤት ያለው ትዕግስቱን ይፈታተኑ ናምታኝ ይሉና ዝም ብሎ ጠርሙስ አውስቶ ሲወረውር የሆነ ነገር ያደርጋታል። ነፍስ በማጥፋት አይ ውጭ ሀገር እኮ ከተጣላ ኢንሳይድ ሌላ ጥያቄዎች ምን አለ? ያው ብዙዎቹን ነገር እኔ ሪአክሽን ሳረግነበት ነበር። እሱም ያው ነግሮናል። ምንድነው ሌላ ጥያቄ ጋይስ? እስቲ የእናንተን እንትን ጥያቄ 3000 ሰዎች ያንተ ነገር አሳስቧቸው። ሁላችሁንም ያክብርልኝ። እውነት ከልብ አመሰግናለሁ። ሀሳባቸውን ውስጥ መስመር ጽፎልኝ ምንድነው የምትፈልገው ምን ላግዝህ በምድርዳ በጣም ብዙ ሰዎች ነው የጻፉልኝና በጣም ከልብ አመሰግናለሁ ለሁላችሁ ለሀሳባችሁ። በጣም ብዙ ማመስገን እንፈልገዋለን። ሄሉ አንቺ በጣም ከልብ አመሰግናለሁ። ከአንቺ ውጪም ሌላም እንደ እህት ማያት እንደ እናት ማያት ሌላም በጣም በውስጥ የምትረዳኛለች። እግዚአብሔር ያክብርልኝ። ወንድሜንም ማመስገን እፈልጋለሁ። አብሮኝ በመሆኑ በአሁኑ ሰዓት ብዙ ነገር እሱም አግዞኛል። ገባሽ? ከልብ አመሰግናለሁ እና ሁላችሁንም እግዚአብሔር ያክብርልኝ። ተጨንቃችሁ የኔ ችግር ተሰምቷችሁ እንደዛ ስላጽናናችሁ በጣም ከልብ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። አይ ግድ ነው ዩቲዩብ ፎሎ አድርጉት። ኦልሬዲ እንትን ነው ግን የሱ ስም እንትን ነው። ላይቭ ይግባ ጌም ይጫወት። ላይቭ ትገባለፋል ትንሽ ተጫወቱ እያሉ ፈልጋል። ላይቭ ዝም ብለህ አንተ ትከፍትና ፔጅ ከዛ በኋላ ገዝት እንልካለን እንደ ጌም እንገባለን ማለት ነው። ከዛ ይኸው የምናወራው እናወራለን። ምንም አልተዘጋጀውም። ዛሬ ራሱ አዲስ ቤት ነው የገባሁት። ኦኬ ችግር እነሱ ጻፉልኝ ብቻ እሺ። ያ ጋይስ በጌም ትረዱትንም ወደሱ እንትን በሉ። ያ 100,000 አስገቡት ፕሊዝ። ለእናንተ አይከብድም። አንድ አንበሳ ይሞላዋል ብዬ አስባለሁ። ከዛ በኋላ የእናንተ ነጥብ ደግሞ ሶልዬ ቴንኪዩ። ያ ሶል ኖል ቴንኪዩ። ያ ምን ጥያቄ አላችሁ? እስቲ ጥያቄ ያ ፋኒ እናንተ መታ ታሳድግ ቪዛ ልላክላት ወይ እየተባለ ሲላገጥ ነበረ። ፕላን አለ እንዴ? ያ ኩዊንዬ ቴንኪዩ። እሺ ያ እስካሁን ግን ወደፊት አስባለሁ። አሁን ከዚህ በኋላ መታ እዚህ ለማየትም ቢያንስ አትሊስት እንድትመጣ ለመኖር ኢትዮጵያ የራሳቸው ሉልዬ በጣም አመሰግናለሁ። ያ የራሳቸው ላይፍ ስላላቸው ማዘር የጀርመን ላይፍ ትንሽ ለትልቅ ሰው ምናምን ይከብዳል እና አይከብድም ለሳቸው ያቆሳንም አስቸግራለሁ። ከባድ ነው እሱ። ከዛም ተሽብስ ሌላ አዲስ ህይወት ከባድ ነው። ያ መቼም ቤቱ ስለሚታሰሩት ለሚንቀሳቀስ ለወጣት ለሰራተኛ ለምናምን ወይም ደግሞ እዛው ውጭ ሀገር ላረጀ ሰው ነው እንጂ አዲስ ለመጣ ቤት ውስጥ ብቻ ለመቀመጥ የሚከብዳቸው ይመስለኛል አይደል? ከባድ ነው። እስቲ ልጆቹ እናታቸውን ጠይቀው አያውቁ? ፊሎ ምናምን ልጆቹ ጠይቀው አያውቁ? አያውቁም። ደስተኛ ናቸው በጣም እኔ ጋር በመሆናቸው። ግን ፋኒ አናስገባም ሲሉ የፊሎ እይታ እንዴት ነበር? እስቲ ምን አለች? ቃል ሳውጥታ አናስገባም ብለው እዛ ማለት ውጪ እንደዛ በብርድ ነበር አይደል? ምን ያህል ጊዜ ቆያችሁ ውጪ ላይ? ምን ያህል ጊዜ ቆማችሁ? የዛን ጊዜ ሪአክሽኗንና በቃላትስ ምን አለች? 1 ሰዓት ሙሉ የተከራከርነው። በእርግጥ ዳኒም ነበር አጠገቤ።
ፊሎ በጣም አድጋለች። አሁን እንደ ድሮ አይደለች። በጣም ሁሉ ነገር ሴፍ ታደርጋለች። በጣም ስማርት ናት። ምንም ነገር አትረሳም። የምታየውን ነገር ሁሉ ነገር ይገባታል። የአንቺን ፊትሽን አንበባ ትነግርሻለች። ኦልሬዲ ምን እንዳልሽ ትረዳሻለች። ገባሽ? ሁለቱም ያሳለፉት ነገር መቼም አይረሱትም። በዛ ሰዓት ከሱፐርማርኬት ወተሪያቸው የተፈጠረችውን ነገር ብቻ ራሱ የእሷ ስም ሲነሳ ስለ እሱ ነው የሚያወሩት ቀድመው። በሩን ምናምን ግን እነሱ ዋይ ዊዶን ነው ምናምን አንገባም አላሉም ማለት ይሄ ጸብ ስላልገባቸው በደል ለምን እንደዚህ ያደረገች ነው የሚሉት እነሱ ተናደው ማለት ነው። በንዴት አድርገው ያው ለምን እንደዚህ ተደረገ ነው የሚሉት። ምን ትዋ ብዬ አመሰግናለሁ። በወጣ ይተክ እሺ ያ ንገር በዛው እናመስግን ብዬ ነው። አለምዬ ቴንኪው። እሺ ቴንኪው ደስ እግዚአብሔር ያክብርልኝ። በቪዲዮ ይግባ ያለበትን ሁኔታ ስለማላውቅ ነው። ትገባለህ ፋኒ በቪዲዮ? አሁን ላይ አልችልም። ትልቅ ልጅ ናት ገባሽ? ምንም የምትረሳውም ነገር የለም። በጣም አሁን ከምታስቢው በላይ ነው። ከአእምሮሽ በላይ ናት ፊሎ አሁን ያለችበት ሁኔታ እና እሷ ያለች ማዳም ራሱ ሁሉን ነገር ያውቃል። በቃ አእምሮች ላይ ምንም ቀይራለች። እዚህ ጋር ከፋኒ ጎን መቆም እኔም መስማት አይደለም ምናምን አይደለም። ጀስት ያ የፋኒ ቀንደኛ የሱ ደጋፊዎች እኛ ጋር አንድ ላይ ነን፣ አንድ አይነት ስለሆነ ነው እኛ ጋር ስንጠራው ጥሪውን አቅርቦ የመጣው እንጂ አይ አም ኖት ስፔሻል ማለት ነው። እሺ ግን ያለታ አሁን ስትታገል እንደዛ እንትን ስትል ኖ አላለችም። ለምን ምናምን አላለችም። አዲስ ስለሆነባት ስለማታውቅ ጸቢው ምናምን እንደ ልጅ አንገታቸው ታወራለች። ተቀምጥሞ ነው ሲያለቅሱ የነበረው እና በጣም ሲያለቅሱ ነበር። እነሱ ራሱ ለማብረድ ብዙ እነሱን ትሪትመንት በጣም ብዙ እንትን ነው ተጎድተው ነበር። በጣም እያለቀሱ እዛ ቤት አልገባም ነው ያለች። ይመጣል በቃል አልፈልግም እዛ ቤት መግባት ያን ማዘሬ ማየት አልፈልግም በጭራሽ ነው ያለችው። እሷ ነች በጣም የጮኸችው። ሁለቱም ነው ያለቀሰው። አዳም እሷን ተከትሎ ነው ሁሉ ነገር የሚያደርገው። ናይ አትገቡም እዚህ ቤት ብላ ስትጮህ የነበረው ዋና ድምጿ እናትየው ናት፣ አያትየው ናት። ስም ብዙ እንትን እንዳንል ፕሮሰስ ላይም ካለ ብዬ ነው። እሺ ትኩረት ውስጥ እንዳላስገባ ያው በሁለታችን ማለምገባው እሷ ስለሆነች አብዛኛውን እሷ ናት እንትን የምትለው። የምትከለክለው ደግሞ እናታቸው ናት። ጋይስ ችግር የለውም አገናኛችኋለሁ። ግን ቆይ መጀመሪያ ለምን ጠይቅ እንጨርስ ብዬ ነው። እኔ ያልጠየቅኩት ነገር ካለ አንዳንድ ጊዜ ትንሽ ገደቡንም ልጠብቅለት ብዬ ነው ብዙ ሁሉ ነገር እንትን ማልለው ለዛ ነው። ግን የረሳሁት ፖዘቲቭሊ እሱን ታርጌት ውስጥ የማስገባው ነገር ከጠይቃችሁም አገናኛችኋለሁ ማለት ላይቭ ላይ አብረን እንገባለን። እሺ ያ ችግር የለውም። ያ ይሄን ያህል ጠላትና እንትን ልጅ አይደለም። ይሄን ያህል ማንነቱ የሚሰጋ ልጅ አይደለም። እና ፋኒ ሳምሪ እንዴት እንደዚህ ጨካኝ ሆነች ለልጆቿ? ይሄንን ታዲያ የእሷ ስሜት ነው። እሱ መመለስ ይችላል። ይሄ እሷ ስሜት ነው። እንዴት መጨከኝ ቻለች? መመለስ ይችላል አሁን ባለበት ስላለው ላይፍ እንጂ እሷ ስለሚሰማት ስሜትና ምናምን መናገር አይችልም አይደል? ያው የሆነ ቅርብ ያ አሁን እሱ ስላለበት ሁኔታና የተፈጠረው ነገር ነው ምን ጠይቀው አይደል? ጋይስ ያ ለዛ ነው። እሺ ብዙ ጥያቄ ማልጠይቀው እንኮ ለዛ ነው። ለምን የሆነ ቪዲዮ ላይ እንደተናገረው ከሆነ ክስ ነገር ለምን ያ ፊቱ ላይ ሲደፉበት ለነበረው እንቁላል ምስክር ስለነበረ ማመልከት ከፈለክ ሲባል ያን ነገር አመልክቷል አይደል? ለዛ ነው። እሺ እንጂ ማውራው ነገር እንትን ብዬ አይደለም። ጀስት ግን አብሮነታችንንና አንዳንድ ከቪዲዮ ላይ ከገለጻቸው ውጪ እንዴት ልጆቹ ምን አሉ? እንዴት ፖሊስ አናስገባም ሲሉ እሱንስ እሺ ልጆችንስ
እንዴት ቤት ሳይኖረው ይዘህ ሂድ አሉት ብላችሁ ላሳሰባችሁ ነው የጠየቅነው። ፖሊስ መገላገል እንጂ መዳኘት መብት የለውም። ይህን ታውቃለች። አንተ ይህን አርጌ አንተ ይህን አርጌ አይልም። ሁለት ተጻራሪ የሆነን አካል መለያየት ነው ስራው። ታውቃላችሁ። ያ እና ፕሊስ እነዛኛው አካል እንዲስቁ ነው እነዛ ስም አንጠራ እነዛ እንዲስቁ ነው ጠይቆ የሚሞላ የለም እንዲባለው ይውልት ያ እንዴ ዛሴት እየበላ ፋኒ ግን ብላ እሺ በእናት በጣም ተጎሳቁለሃል ቪዲዮ ላይ ሳይ ለብለብ ፈሩላ ለብለብ እንትን ብላ ከንፈር እንትን አለ ስትጎሳቆል አንተ ፊት ላይ ነው ቶሎ የሚታየው። ስለዚህ ደግሞ ምግብ ይወዳል ይላል እኮ ኮሜንት ላይ ራሱ ያስቀምጡልኝ እኮ ያ ራስን ጠብቅ እሺ። ያ እንደዛ አይነት ችግር ያለባት መስለኝም ማለት ጎበዝ ነው፣ ትዕግስተኛ ትመስለኛለህ። ቤት ውስጥ ድረስ ምናምን ምግብ መስራት ጎበዝ ትመስለኛለህ። ያ ጎበዝ ነው። አሁን ዩቲዩብን እቤት ስላለ ስራ መሄድ ስለማይመች ለጊዜው አክቲቭ ሆነበት። እሺ ያሰራል በደንብ ይገባኛል። መንግስት ቤትና የቤት ኪራይና የመብራት እንጂ ሌላ ነገር እንደማይችል አውቃለሁ። ወይንም የምትበሉት ምግብ ብሎ የተወሰነ ብር አንድ ሰው በነፍስ ወከፍ ይሄን ያህል መብላት አለበት ብሎ የሚወስኑት አለ። ያንን ነው የሚያስገቡት እንጂ እነሱ ለልጅ የሚያስገቡት ብር ራሱ አንድ ጫማ ከገዛ የሚያልቅ ብር እንደሆነ አውቃለሁ። አንድ ጫማ ገዝተህ ብሩ ያልቃል አውቃለሁ። ሩታዬ ቴንኪው እስከ ለዛ ለአንዳንድ ለተጨማሪ ጫማ ለምናምን እንዲሆን ዩቲዩብን አክቲቭ አሁን እሺ፣ በስነ ስርዓት ችግር የለም። እኛ በማየት አንተን ሰፖርት እናደርጋለን። እሺ ይኸውልህ ሲሪየስ ይሄን እናደርጋለን እንዳለ ኮሜንቶችን እያየ ነው። እኔ ጋር ያሉትን ብቻ ሳይሆን የራስ ቪዲዮ ስር እያየ ነው ምናምን ገባ ያ እና 100,000 ጊፍቱን አስገቡት ጋይስ። ቢያንስ አብሮነት እነዛኛው አካሎች ደግሞ 100,000 እንኳን አልገባም ብለው የሚያወሩበት ነገር ሲያጡ በዚህ ነው የሚያወሩት። ታውቃቸዋል። በደንብ ነው ቁጭ ብላ እያየችኝ ነው አውቃለሁ። ስም አልጠራም እሱ ስላለ እኔ እሱን ታርጌት ውስጥ አለመግባት ነው። እኔ በማወራበት መንገድ እዚህ ውስጥ እንዲገባ ስላልፈለግኩ ነው የምጠነቀቀው እንጂ ለእሷ ችግር የለብኝ። ግን እኔ በማወራበት ዘይቤ እሱ እዛ ነገር ውስጥ እንዲገኝ ስለማልፈልግ እሺ። ያ ተጠየቃችሁ ጥያቄ ግን በአንተ በጣም ተማምነው ነበር ፖሊሶቹ አንተ ማድረግ እንደምትችል እኔ ሌላ ቤት እንደሚሰጡ እየፈለጉልህ እንደሆነ እየተፈለገ ነው። ኦልሬዲ ተገኝቷል ፋኒ ሌላኛው ቤት ነው አግኝቻለሁ። ሁሉ ነገር አልቆ ነበርና ፊርማ ብቻ ነበር የምጠብቀው ከአከራዩና ኦልሬዲ አግኝቼ ሁሉ ነገር አልቆ ነው። ይሄን ሲረዳኝ የነበረ ሰውዬ ነው። ከዛ ነግሬው ይሄ ነገር ሲፈጠር ደግሞ ከልጆቼ ጋር ውጭ ላይ ነኝ ብዬ ስነግረው እንደ አዲስ ደግሞ ተቀየረ ማለት ነው ሲስተሙ ሁሉ ነገር። ይሄ አሁን 2 ክፍልና 3ኛው ክፍል ይሄን ከው አሁን የተሰጣችሁ ራሱ አንድ ክፍል ብቻ ነው አልፋል። 2 መኝታ ቤት አለ እንደገና አሁን ትኖሩበት እንደ ገስት ሃውስ ነገር ነው። እና አሁን ቋሚ ቤት ነው ሙቭ የምታደርጉት ማለት ነው። አሁን ዛሬ ደግሞ ድጋሚ ሌላ ሰጥተው ሌላ አዲስ ቤት ደግሞ መቼ ነው ወደዛ ሙቭ የምታደርገው? ወዴት ነው? ወደ ሌላው ኦልሬዲ ሙቭ አድርጋል እንዴ? ኦልሬዲ ሙቭ አደረግን ዛሬ። ለነገሩ ብዙ ኮተት ስለሌለ ሻንጣ ብቻ ነው ይዛችሁ የምትሄዱት አይደል? አንድ ሻንጣ ብቻ። ያንተ ብቻ ነው የነሱ እንኳን የለም አይደል? ያ ፋኒ ላለው እንዴ ጋይስዬ መንጃ ፈቃዱና ሲይዘው ቆይ ፋኒ መንጃ ፈቃድ አለ አይደል? ያ እና መኪና መግዛት ነው ይችላል።
መኪና ግዴታ ሞዴል መሆን አለበት እንዴ? ፋን ልጆቹን ሊያመላልስ የሚችል $1000 እንኳን የለም። ለዛ ብዙ ሩቅ ነው ለማለት ሁሉም ቅርብ ነው። ትምህርት ቤታቸውም እዚሁ አጠገባችን ሁሉ ነገር። ኦኬ ኦኬ። ለምሳሌ ቪንተር ነው ሱቅም ሄደ ስመጣ ሁሉ ቀን ፌስታል አንጠልጥሎ መምጣት በጣም ድካም ነው ብዬ ነው ላይፍ እንዲቀልል ፈልጌ። ልጆቹ አሁን ማለት ህፃናት ከጀመሩ ምን እንደሚመጣ ታውቃለህ? ህፃናቶች ትምህርት ቤት ሲሄዱ እኔ ልጅ ስላሳደግኩ እዚህ እያንዳንዱ አብሯቸው የሚሄዱት እንትን ይሄዳሉ፣ ልደት ይሄዳሉ፣ ምን ይሄዳሉ። ከልደቶች ሁላ የምታስቀር ከሆነ ልጆቹን ሶሻል እንትን እያደረክ አይደለም ይባላል። ሲበዛ ታርጌት ውስጥ ከተዋል። ገባ ቤታቸው ራቅ ራቅ ይላል ሰዎቹ እና ወይ እዛ አካባቢ ላይ ነው። በዛ የተነሳ እንደዚህ ስፖርት ለመሄድ ምናምን መኪና ሲኖር አሪፍ ነው ማለት። መኪና ትልቅ ነገር አይደለም ታውቀዋል፣ ግን ህይወት ያቀላል። ቢያንስ ጋይስ $2000 እንኳን አይሰበሰብም። አሁን እዚሁ ገስት ላይ 2000 እግዚአብሔር ያ ኦኬ። ፎሎውና ሰብስክራይብ ብቻ አድርጉ። ያ አሁን ገስት ላይ የምትገቡ ሰዎች ራሱ ፈታ የሚበል ይጫወትም ዝም ብለን እሱን ከምናጨናነቅ ከሚለው እሺ። አንድ እኔንም ስላከበራችሁ ነው ደስ የሚለኝ ማለት ልዩነት ይኖረናል አውቃለሁ። የቶፒክ ልዩነት የቶፒክ ግጭት ምናምን ነበረ፣ ግን ይሄ እኔ እንትን ማለት አይደለም። ጀስት ለፋኒ ያለን አመለካከት አንድ ነው ለማለት ነው። እሺ ሙኒትዬ ቴንኪው። ለፋኒ ያለን አመለካከት ሁላችንም አንድ አይነት ነው ለማለት ብቻ። እሺ ያ ሚኒዝሞች ይሰበሰቡና you are amazing ሲባባሉ ስለዚህና እዛ አይነት ሰዎች you are strong you are ምናምን ሲባል ፋኒ ያደረገው ነገር ጥፋት ነው ብሎ እሱን የሰደቡት የሚመስላቸው ሰዎች አሉና ጋር ውጭ ሀገር ላይ ወንድም ቢኖራችሁ ልጅ ቢኖራችሁ ወንድ ልጅ ማለት ነው ሪሌሽን ውስጥ ገብቶ ከሁሉም የጎደለ በቃ እንደዚህ ብክን ብሎ ሲቀር አስባችሁታል? ብክን ብሎ ሲቀር እንደዚህ ብክንክን ብሎ ሲቀር አስባችሁታል? ያ እርግጠኛ ነኝ አሁን መኪና ለመግዛት ከፈለግን መንጃ ፈቃዱ 2 ጊዜ ጠይቄው እንዳለው ነው የተናገረው። ሲነዳም ስንት ዓመት እናውቀዋለን። በዚህ አሁን $2000 መሰብሰብ ያቅተናል። $2000 ዝም ብሎ ኖርማል መኪና በ$2000 ይገዛል። ዩዝ መኪና ማለት ነው። የቤተሰብ ለልጆቹ የሚሆን ግዴታ መዘነጫ ከኋላ መከፈት ምናምን የለበት። ያ we can do this guys ያ ገባችሁ? እና ትችላለች። ፋኒ ግዙልኝ ብሎ እየጠየቀ አይደለም፣ የኔም ፍላጎት ነው እሺ እንጂ ለሱ እንደሚሰማው እንደዚህ ስል ሼም እንደሚይዘው በደም ነው የማውቀው። በነገራችን ላይ አውቃለሁ፣ ያ በደም ነው የሚገባኝ። ሰብስክራይብ ዩቲዩብ ላይ አድርጉት። የሚለቀውን ቪዲዮ ሁላ ባትሰሙት እንኳን ጊዜ እንኳን ባይኖራችሁ ክፈቱትና ተዉት እሺ። ፌቪለ እንደ እነ ፊሎ ተባረው የለ እኔም ለምን አላባረራችሁ እንዴ? አናስገባም ሰርገኝ እንኳን እናንተ ነፍስ ያወቃችሁ ፊሎና ደም አናስገባም ሰርገኛ ተብለው በድንጋይ ተሳደው ነበር። ተሳደው ዲዲ ፍልስጤም እናስራይ ኦኬ ገብቻለሁ። እንደ እህትነት እንደ አገር ልጅነት ለፋኒ ሀሳብ ምንም ካላችሁ ግን ህጉ ጋር የሚነካካ ምናምን ነገር እንዳናነሳበት እሺ። እንደኔ እንጂ እንደኔ ወሬ ማለት ብዙ ነገር አለ። ትክክል። ሁላችንም የቆሰልንበት ነገር ነው። ኤኒዌይስ የልጆቹን የነ ፊሎን እቃዎች ምናምን በተመለከተ እኮ ህጋዊ በሆነ መልኩ መጠየቅና ሄዶ መረከብ ይችላል። መብቱ ነው እኮ። ምን ይመስላችኋል? እዚህ ላይ ፋኒ ለህጋዊ ገና ፕሮሰሱን አሁን አለ የከሰሰው ታውቂያለሽ። በአንድ ጊዜ አይወሰንልሽም አይደል?
ችግሩ እዚያ ሄደሽ በጣም ታሳውቂያለሽ። ፕሮሰስ ከዛ አለው። በኋላ እነሱ ይሄዳሉ አይደል? ለዛ ነው እራስ መልስ ባን ያ ችግሩ እዚህ ሀገር ሁሉ ነገር ፕሮሰስ አለው። ፕሮሰስ እንደሚኖረው አውቃለሁኝ። ግን ምንድን ነው ባለፈው ጊዜ ለፊሎ ሳይክል ስትገዛላት አይቻለው፣ አንዳንድ እቃዎች ስትገዛላቸው አይቻለው እና እነሱም ቤት አስቀምጠውት ልጆች የሉም። በመልካምነት ቢሰጡ ጥሩ ነበረ። ግን በእርግጥ ሁኔታው በጣም ሴንሲቲቭ ነው። ሄደ ለመጠየቅ እንደገና እቃዬን አልሰጡም አሉኝ ምናምን። ልክ ነህ፣ በጣም ያደክማል፣ ያሰለቻል። እና ከዚህ በበለጠ እግዚአብሔር ስለሚባርክ ምንም ችግር የለም። ምንትዋብዬ በቴሌፎንም ሆነ በምን ጠይቆ ኖ ብሏል አይደለ? እቃ እያለ አይጠይቅማ። ኦልሬዲ ለዛ ላደረጉበት ምናምን ኦልሬዲ ስለጠየቀ ስለከሰሰ ከእሱ በኋላ ያለው ውጤት ነው ወሳኝ እንጂ ካሁን በኋላ እሱ ምንም መናገር አይችልም። እኛ ስለምንጠይቀው ነው እንጂ ምንም ኦልሬዲ ደግሞ ተናግሯል። ጠይቆ እንደነበረ ነግሮናል እኮ አይደል? እኛ እዛ ነው ለደንታ ልብስ እንኳን ራስ ገዝታ አልብስ ብለውኛል አለ አይደል? እውነት ነው። በቃ ልጃችን ነህ፣ በርታ፣ ሁሌ አብረን ነን ያለነው። በቃ እግዚአብሔር ይርዳ፣ ሁሉን ነገር ያቅልልልህ። አሜን። ሰላም እደሩ። አሜን። እግዚአብሔር ያክብርልህ። ምትዋብዬ ቴንኪው። ጊፍት የላከ ሰው ነው የምናስገባው ስላልን ያም ማለት ለጊፍት መልቀም አይደለም። አንዴ ስላልን ያዳላን እንዳይመስል ብዬ ነው። እሺ ምንትዋብ አሁን ጋላክሲ አስገብታ ነው። ለዛ ጀስት ለድምቀቱ ነው እንጂ ለጉቦ ለምናምን አይደለም። እሺ ጋይስ